ሙስናን ከመዋጋት ጋር ሙስና እንግዲህ ለሀገር ነቀርሳ ነው። አላግባብ ለመበልጸግ መፈለግ፣ መስረቅ ቃሉ የሚለው አንዱ ትልቁ ከአስርቱ ትእዛዛት መስረቅን ነው አይደለ? ስለዚህ ለኛም ያስተማራችሁ መስረቅ ኃጢአት ነው ተብሎ ባስተማረ ቤተሰብ ውስጥ ሌብነት አለ ከተባለ ትልቅ መዝጋት ያለባችሁ አጀንዳ አለ ማለት ነው። እሱም ብቻ አይደለም። እኔ ደግሞ የምለው ካለብን ኃላፊነት አንፃር ለኛም ሰዎች ጉቦ አትስጡ። ጉቦ የሚሰጡ ምኖቻችሁን አስተምሩልን። የመንግስትን ሰራተኞች በየደረጃ ያሉትን አመራሮች ማስተማር ሲችሉ ኃጢአት ነው ማለት ሲችሉ ጉቦ መስጠት ትክክል አይደለም በሉ። ምኖቻችሁ ይሰሟቸዋል። አስተምሩ፣ ተው በሏቸው። እኛ እንቀጣለን። በሚዲያ እንዳያችሁት ስናጋለጥ ነው የምንውለው። በደረስንበት ልክ አንድም ቀን አባብለን አናውቅም። አንድም ቀን በየሚዲያዎቻችን ተመልከቱ። ከትልቅ ኃላፊ ከቢሮ ኃላፊ እስከ ክፍለ ከተማ እስከ መንግስት ሰራተኛ ድረስ ያለው በየአመቱ በሺዎች ነው እየቀጣን ያለ ነው። ግን ማስተማሩ ደግሞ ለውጥ ያመጣል። አመለካከት ካልተቀየረ እኮ ቅጣት ብቻውን ለውጥ አያመጣም። አመለካከት ነው፣ አስተሳሰብ ነው መቀየር ያለበት። እኛ ሁላችንም የኢትዮጵያ ልጆች እንደመሆናችን የኛ ወዳ እንደመሆኑ መነጋገር ያለበት ሲሾም ያልበላ ሲሻር ይቆጨዋል እየተባለ ተረቱን እያዳመጥን መሾምን ለመብላት እየተጓጓ ባደግንበት ሀገር እንግዲህ ጥሩጥሩን ብቻ አይደለም መነጋገር ያለብን። እቺ መታረም ያለባትን በድፍረት መነጋገር አለብን። አለበዛ አንድንም። ለመዳን ምንጩ ላይ መስራት ያስፈልጋል። ድነቱ ደግሞ መሰረታዊ እንዲሆን ማለት ነው። በእምነት ጽድቅ ነው፣ በመንግስት ደግሞ ህግና ስርዓትን አክብሮ መስራት ነውና በሁለቱም በኩል የጋራ አጀንዳችን ነው። እኛ ጋም ጉቦ የሚቀበሉትን እንታገላለን። የመንግስትን በጀት ግን በእውነት እነግራቸዋለሁ ከዝርፊያ ከሌብነት አድነናል። ልስኮሩበት ይገባል። ከተማቸው በዚህ ከተማ የሰበሰብነውን በጀት 71 እጁንና ከዛ በላይ ለልማት ለዘላቂ ልማት ነው ያልነው። ይሄ ያያችሁት የከተማችሁ ልማት 5 ሳንቲም የማንም እርዳታ የለበትም። ከፌደራልም ድጎማ በጀት አንቀበልም። ከውጪም እርዳታ የለንም። ብድር የለብንም። በሰበሰብነው ግብር ነው ከተማችንን ያለማ ነው። በትክክል ስራ ላይ ሲውል በግዢ ይሁን በፕሮጀክት አፈጻጸም ይሁን እግር ለእግር ነው የምንከታተለው። በእጃችን የገባችው ገንዘብ ተመልሳ እንደማትበላ አፌን ሞልቼ በእርግጠኝነት በየትኛውም በኩል እንኳን ብትፈትሹ ደስ ይለናል። ልምድ የሚወሰድበትም ነገር ስላለ ማለት ነው። በዛ ደረጃ በእርግጠኝነት መናገር ይቻላል። ግን ግለሰቦች ተነጋግረው የሚቀባበሉትን ጉቦ ምን እናድርግ? እሱ ነው ራስ ምታት የሆነብን። ሁሉን አንደርስበትማ በግልጽ ስለማይደረግ የደረሰ የብር እኮ ይሄ በጀት ነበረ ብለን ማንቆጣጠረው ከግለሰብ የሚወጣ ከኪስ የሚወጣ ነው። ግን እንግልት ሲበዛ ነገሮች ቶሎ ሳይፈጸሙ አንድ ችግር እንዳለ እናውቅና እንከታተላለን። በደረስንበት ልክ እንቀጣለን፣ እናርማለን። መረጃ ስጡ፣ አጋልጡ። ከልብ ይሁን ለውጥ ለማምጣት የምንነጋገረው። አገራችን ስትበለጽግ እሱ ነው ዋናው ጥቅም፣ እሱ ነው መሰረታዊ ጥቅም እንጂ እዚህ በትንሽ ነገር ከምትቆረጥ በሌብነት ለዛውም እየተሳቀቀ ሰው ከሚያገኘው መቼ ተደረሰብኝ እያለ ሲያዝ ደግሞ ቤተሰብ ልጆች የሚዋረዱበት አግባብ እሱ ጥቅም የለውም። እረፍትም አይሰጥም። ያው ነቀርሳ ነው እና ይበላል። እረፍት ለአእምሮም አይሰጥም። አእምሮም እረፍት የለውም። ካሁናውን ተነቃብኝ ተደረሰብኝ ሲባል ያለ እረፍት ነው የሚበላው አይምሰላችሁ። ቃሉም ይላል አይደል? ይሰበስቡታል እንጂ አይበሉት። በርትተን ግን ያገኘናትን ሀብት ልማት ላይ አውለን እጅ ለእጅ ተያይዘን ከሰራን ጥቅሙ ለጋራችን ነው።